اعلموا وقوا انما الحياه الدنيا كمالت يچه እንጂ ሌላ አይደለችም لاعب ጨዋታናት ولهو ቀልድናት وزينة መጌጫ መዋቢያ ብቻ ናት وتفاخر بينكم وتكاثر في الاموال والاولاد በመሃላችሁ መፎካከሪያ መበላለጫ በልጆች በገንዘብ ይህ ነው እኮ አይደል እሱ 10 መኪና አለው ይሄ 20 አለው እንዲህ መፎካከሪያ ብቻ ናት ሌላ እንዳትመስላችሁ የሷም ምሳሌ አለ አላህ Subhanahu Wa Ta'ala كمثل غيث اعجب الكفار نباته ቡቃያው ሲወጣ እንዳስገረመው ገበሬ ነው ثم يهيج ይሄን ቡቃያ ሲደርቅ ተመለከተዋለህ فتراه مصفرا ሲገረጣም ثم يكون حطاما ከዛም ተሰባብሮ ይወድቃል እዲናት እንግዲህ ዱንያ ያብባል ሲገረጣ ታይዋለህ ይደርቃል ተሰባብሮ ይጠፋል يا الله وفي الآخرة بمكتلو ألم عذاب شديد ومغفرة من الله ورضوان كباد قطعتنا يجيتا مهرتنا وديتا هنا ونجد ميتبكا وما الحياة الدنيا من دنات دنيا إلا متاع الغرور مشنقيا أواتانات إلى النار الله ምንም ማለት አይደለችም ባህሪያዋ ይህ ነው ደረጃዋ ይህ ብቻ ነው ጫዋታ ቀልድ ፉክክር ከዚህ የበለጠ ዋጋ ሊሰጣት አይገባም የሚቀጥለውን ዓለም ነው የበለጠ ልንጓጓለት የሚገባ ለከ የፉضይል ረጁላን فقال له فضيل بن عياد ታላቁ ዓሊም አንድን ሰው መንገር ላይ ያገኘው فقال كم عمرك እድሜ ስንት ነው አሉት فضيل ይግለስ ምን አለ 60 سنة 60 ዓመቴ ነው አላቸው قال فضيل اذا انت منذ 60 سنة تسير الى الله አንተ ከ60 ዓመት ጀምሮ ወደ አላህ ያቀናህ ነው እንዴ يوشك ان تصل ልደርስ እኮ ትችላለህ አሉት 60 ዓመት የተጓዝክ ነው يا ايها الناس انك كادح الى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ መጨረሻ ግን فملاقي አላህን ትገናኘዋለህ 60 ዓመት ይሄድክ ነው ልደርስ እኮ ትችላለህ የተሰጠህ እድሜ 61 ሊሆን ይችላል መድረሻ እኮ ደረሰሃል አለው فقال الرجل إنا لله وإنا إليه راجعون ይግለሰብ እንዲያለ فقال فضيل من قالت يا أخي أنت وندمي هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት قال الرجل نعم አውቄዋለሁ إنا لله وإنا إليه راجعون مالت عرفت أني لله عبد إني الله بارعني مالتنو وأني إليه راجع ورسوم ملاش ني مالتنو أقوالله انجالاتشو فقال فضيل اتشنا يايزو من قالوت يا أخي إن من عرف أنه لله عبد أنت وندمي يا الله باريا موهنون يوك وأنه إليه راجع ودس دمي ملس يوك أسو مالتكو عرف أنه موقوف بين يديه كالله فيتكم وندمي التيك أوك مالتنو ومن عرف أنه موقوف كالله فيت اندميكم دقم أوك عرف أنه مسؤول الله اندمي تيك أوك مالتنو ومن عرف أنه مسؤول اندمي التيك دقم أوك فليعد للسؤال جوابا لم يكرب التياك مال سيازقات جالوت فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ ከዛም ምን አላቸው አንተ فضيل ታዲያ መውጫው ምንድነው አላቸው فقال يسيرة ይህማ ቀላል ነው አሉት እስኪ እንገሩ መውጫውን ሁላችንም የሚመለከት ጥያቄ ነው فقال الرجل وما هي يرحمك الله يزنله ምንድነው እሱ እስኪ ንገረኝ አለው قال ان تتقي الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው ከወንጀል ልትርቅ ነው ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል የሚመጣውን የሚመራሃል አላህ አሉት هكذا لنستعد አሁን ተውበተን ሞትን ተዘጋጅተን ጠብቀው ይገባል لما قدم سليمان بن عبد الملك الى المدينه حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ
ምን አላቸው ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ ኡሪዱ ረጁላን አድረከ ዒደተ ሚነ ሰሓባ ያኔ ነብዩን ጓደኞችን ሰሃቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ ቃሉ ነዓም አቡ ሐዚም አው አለ ሰሃቦችን ብዙ ያገኘ አላህ የሚፈራ ዓሊም አላሉት አስመጡልኝ አለ አቡ ሐዚምን አስመጣቸው فلما اتاه ሲመጣለት قال يا ابا حازم ما لنا نكره الموت من لن يعلن موت من تلاو لمندنو አላቸው አቡ ሐዚም ምን አሉ انكم عمرتم الدنيا وخربتم الاخره من نوان ንጉስ አላቸው እናንተ እኮ ዱንያን አስዋባችኋት መኪና ቤት ድርጅት ተውባችኋል وخربتم الاخره አኺራውን ግን አፈራርሳችሁታል ሶላት የለ ዘካ የለ ከሪባ መራቅ የለ ሰው መበደል አኺራን ደግሞ አፈራርሳችሁታል فتكرهون الخروج من العمران الى الخراب ካማረው ቤት ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው ይህ ንጉስ ምን አለ قال صدقت اونت بلا حلالاچو قال يا ليت شعري كيف العرض على الله ويغدي ودا الله እንዴት ነው የምንቀርበው يا ابا حازم አላቸው قال اما المحسن يا دغسو مالاچو فكالغائب الذي يقدم على اهله لك ሩቆ የሄደ ከቤተሰቡ ሰው ታቃላችሁ ያ ሰው ቤተሰቡ ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው واما المسيء يا ወንጀለኛ ማጭማ فكالعابق يقدم الى مولاه ካሳዳሪው ሸሽቶ ሄደ ባሪያ ተይዞ ሲመጣ ይታያችኋል ይህም ሰው ተቆጥቶ ነው የሚጠብቀው እሱም መገናኘት እሱን ይጠላል እንዲህ ነው ከአላህ ጋር ምን እንገናኛላቸው فبكى سليمان حتى على صوته ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉስ ስቅስቅ ብሎ አለቀሰ فقال اوصيني አልቅሶም እንዳበቃ ምን አለው እባክህ አደራ በለኝ አለው قال ይሄን አደራ ስሙ إياك أن يراك الله تعالى حيث نهاك الله ከከለከለህ ቦታ አደራህን እንዳያይ ኸምር ቤት እንዳያይ በሪባ ቤት ስትገነባ አላህ እንዳያይ حجاب አውልቀሽ አላህ እንዳያይሽ وأن يفقدك حيث أمرك الله ካዘዘ ቦታ ደግሞ እንዳያጣ ከከለከለ እንዳያይ ካዘዘ ደግሞ እንዳያጣ መስጂድ ሶፍ ላይ እንዳያጣ ሂጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገው وأن يفقدك حيث أمرك الله ደግሞ ካዘዘህ ቦታ እንዳያጣ መስጂድ እንዳያጣ ካዘዘህ ቦታ ላይ እንዳያጣ ይህ ለሁላችን የተሰጠ ታላቅ ምክር ነው ሞት ወደኛ ይመጣል ዝግጅት ያስፈልገናል الاستعداد للموت ለሞት ዝግጅት እናደርግ ይገባል ረመዳን መጣ ሲባል እንዘጋጀል በስንዴው እንግዳ መጣ ሲባል እንደገስ የለ ለሞቱም ዝግጅት ያስፈልገዋል አብዛኛው ሰው አሁን በእንመለከት የዱንያ ፍቅር ውስጡ ሰርጿል الدنيا እንደምትመለክ ጣዖት ማየት ጀምረናል بدايه من نفسي ሁላችን ምናወራው ስለ ግራውንድ +1+2 ነው ወደ ላይ ህንጻን ገነባለን ነው ስለ ግራውንድ -1 የሚያስብ የለም ስለ ታችኛው ቤት ሞት ወንድሞቼ የግድ ምን ከፍለው እዳ ነው አንዴ ተወልደናል መሞታችን የግድ ነው ሞት ይመጣብናል ዝግጅት تتقات مطبق አለብን يقول الامام الغزالي في كتابه احياء علوم الدين امام الغزالي ታላቁ ኢማም احياء علوم الدين የሚባለው ኪታባቸው ላይ في باب ذكر الموت وما بعده እዚህ ትምርት ክፍል ላይ ምን ይላሉ جدير የግድ ነው بمن الموت مسرعه موت مودقاው የሆነ والتراب مضجعه አፈር ምኝታው የሆነ والدود انيسه دود تلاتل እዛው መጫወቻ የሆነ ومنكر ونكير جليسه نكيرنا منكر ملائكዎች ቁጭ አድርገው የሚጠይቁት ሰው والقبر مقره ቀብር ማረፊያው የሆነ والقيامه موعده ቂያማ ቀጠሮ የሆነ ሰው والنار والجنه مورده جنة ወይም جهنم መውረጃ የሆነ ሰው الا يكون له فكر الا في الموت ምንም ሐሳብ ሊኖረው አይገባም ከሞት ውጭ ይላሉ ولا استعداد الا لاجله
ለሱ እንጂ ዝግጅትም አያስፈልገውም ሁሌ ሊጠብቀው ይገባል ነው ሞት ድንገት ነው ይመጣው يقول القرطبي امام القرطبي من ይላሉ الموت ليس له من سن معلوم ሞት እኮ የሚታወቅ እድሜ የለውም 40 ዓመት ስትሆን ነው የምትሞተው 60 ዓመት ነው 20 ዓመት ነው አይታወቅም ولا زمن معلوم የጊዜ ገደብም የለውም ጧት ነው ከሰዓት ነው አይታወቅም ولا مرض معلوم የበሽታ አይነትም የሚታወቅ የለውም በጉንፋን ነው በከባድ በሽታ ነው በምን ነው የምትሞተው አይታወቅም አሉ ቁርጡቢ ይሄ ለምንድነው ታዲያ ذلك ليكون المرء على أهبة من ذلك ምክንያቱም ይሄ ተደረገው ሰውየው በዝግጅት እንዲጠብቀው ድንገት ነው የሚመጣው ወይ ታዋቂ ህመም የለው ወይ እድሜ ክልል የለው ወይ የጊዜ ገደብ የለው ማታ ይመጣም ረፍትና አድርጋ ይባል በየትኛውም ሰዓት ይመጣል በየትኛውም እድሜ ክፍል ይመጣል በየትኛውም የበሽታ አይነት ይመጣል ዝግጅት ያስፈልገዋል አንድ ደግ صالح ሰው መዲና አገር ላይ በጎዳናዎቿ ማታ ማታ ይዞረ الرحيل አረ ጉዞ ወደ አኺራ ጉዞ ያለ ሁሌ ይጮህ ነበር ነገር ግን አንዴ ሞተ ሲሞት የአገሪቱ አስተዳዳሪ ይህን ማታ ማታ የሚደረገውን ማስታወሻ ደወል አጣው فسأل عن ስለሱ ጠየቀ የተደ ሞቷል አሉት ይህ ንጉስ ግን የዚህን ሰው ትልቅነት የሚገልጽ አንዲት ስንኝ ቋጠረ ምን አለ ما زال يلهج بالرحيل وذكره حتى أناخ ببابه الجمال فأصابه متيقظا متشمرا ذا أهبة لم تلهوه الآمال يسوكو ጉዞ ሞት እያለ ከመጮሃል ተቆጠበም ሞት በሩስ ከመጣበት ድረስ ሲመጣበት ግን فأصابه متيقظا متشمرا ትጥቁን አጥብቆ ነበር ያገኘው ስንቁን አዘጋጅቶ ذا أهبة لم تلهوه الآمال ስንቁን ይዞ ተስፋ ሳይሸነግለው ዱንያውንም ይሰራል ለሞትም ግን ዝግጅት ላይ ነበር እንዲህ ብሎ አገኘው ይላል ይሄ ንጉስ ተዘጋ